በብሉይ ኪዳን እግዚአብሔር ለሙሴ አንተን የሚመስል ነቢይ እንደሚያስነሳ ነግሮት ነበር እና ነቢዩ እሱን ነቢይ ማን ነው የሚመሳሰለው ነገር ስትነግረኝ? እንግዲህ ያው በተውራት ላይ የታደገ በተውራት ላይ ኦሪት ዘዳግም 18 ላይ ምን ይላል? ከወንድሞቻቸው መካከል እንደ አንተ ያለ ነቢይ ያስነሳልሃለሁ ብሎታል። ታች አለ አይደል? ከወንድሞቻቸው መካከል እንደ አንተ ያለ ነቢይ አስነሳልሃለሁ ብሎታል። ይህ እንደ አንተ ያለ ነቢይ የተባለው ማን ነው? እስራኤላዊ ነቢይ ነው እንዳትሉ እዛው ኦሪት ዘዳግም ምዕራፍ አንድ ላውጣና አላሳያችሁ። በእስራኤል ምድር ላይ እንደ ሙሴ ያለ ነቢይ ከዚያ በኋላ የትም ምድር ላይ አልተነሳም ይላል። ቦታች አለ አይደል? በእስራኤል ምድር ላይ እንደ ሙሴ ያለ ነቢይ አልተነሳም። ላሳያችሁ። ኦሪት ዘዳግም ምዕራፍ 34 ቁጥር 10 በደንብ ላሳያችሁ ልጆች። እግዚአብሔርን ፊት ለፊት እንዳወቀው እንደ ሙሴ ያለ ነቢይ ከዚህ ወዲህ በእስራኤል ምድር ዘንድ አልተነሳም ይላል። እንግዲህ እስራኤላዊ ነው እንዳይባል እነዚህ የመጽሐፍ ቅዱስ ጸሐፊዎች ምን አሉ? እንደ ሙሴ ያለ ነቢይ በእስራኤል ምድር ላይ አልተነሳም አሉ። ለዚያ የሚያስቀምጡት መስፈርት ምንድን ነው? እግዚአብሔርን ፊት ለፊት እንደ ሙሴ ያወቀ ይላሉ። ማን ነው ከሙሴ በኋላ አምላክን ፊት ለፊት ያናገረ አለ? ቃል በቃል እኛ ግን ሐዲስ ላይ እናሳያቸዋል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ልክ እንደ ሙሴ ከሙሴ በኋላ አምላክን ያናገሩ እርሳቸው እንደሆኑ ቀጥታ ተቀምጧል። ሶሒህ ሙስሊም 162 ላይ ታገኝታላችሁ። ከሙሴ በኋላ አምላክን ቀጥታ ቃል በቃል ያናገረ ፊት ለፊት አምላክን ያናገረ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው። አይ መጽሐፍ ቅዱስ ላይ አለ ካላችሁ ማምጣት ማንም የለም። ወፍ አምላክን ፊት ለፊት ያናገረ አካል አንደኛ እሱ ነው። ሁለተኛ ምንድን ነው? ቃል በቃል አምላክ አላህ ሱብሓነሁ ወተዓላ የሚገርማችሁ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለምን ያነሳና እንደ ሙሴ ያለ ነቢይ ብሎ ይገልጻቸዋል በቁርአን ላይ። ሱረቱል ሙዘሚል ላይ ምን ይላል? ኢና አርሰልና ኢለይኩም ረሱለን ሻሂደን ዐለይኩም ከማ አርሰልና ኢላ ፊርዐውነ ረሱላ። ካፍ ሁላ ካፍ ተሽቢህ ትባላለች። የማመሳሰል የሆነች ካፍ ነች። ምን አለ አላህ ሱብሓነሁ ወተዓላ? እኔ ወደ እናንተ መልእክተኛ ላኩላችሁ ነቢይ ሙሐመድን ሰለላሁ ዐለይሂ ወሰለም ልክ ወደ ሙሴ ልኬው እንደነበረው ነብይ እያለ ማነው ወደ ፈርዖን ልኬው እንደነበረው ነብይ እያለ ይናገራል። ልክ ወደ ፈርዖን እንደተላከው ነብይ የተባለው ማን ነው? ነብዩ ሰለላሁ ዐለይሂ ወሰለም ናቸው። ይታወቃል አይደል? ይሄን ይመስላል። ምን ይላል እዚያ ጋር ኦሪት ዘዳግም ምዕራፍ 18 ቁጥር 18 ላይ ቀጥሎ እንደ ሙሴ እንዳንተ ያለ ነብይ ካለ በኋላ ከ18 በኋላ ምን ይላል? ከወንድሞቻቸው መካከል እንደ አንተ ያለ ነብይ ያስነሳላቸዋለሁ፣ ቃሌንም በአፉ አደርጋለሁ አለ። ሌላኛው ይሄ ነብይ ምልክቱ ምንድነው? የአምላክ ቃል በአፉ ላይ ነው የሚደረግለት። ለመጀመሪያ ጊዜ መልአኩ ገብርኤል ሲመጣ በአፋቸው ነው ይሄን ቃል ያቀበላቸው። አንብብ ነው ያላቸው። ቀደምት ነቢያት ሲያነቡ ነበር፣ ይጽፉ ነበር፣ ያነቡ ነበር። መጽሐፍንም ገለጠላቸው፣ አነበበላቸው። የኢሳያስን መጽሐፍ ይላል ኢየሱስ ክርስቶስን መጽሐፍ ቅዱስ ላይ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ግን በአፋቸው ነው መለኮታዊ ቃል የተደረገላቸው። ሊአነሁ ላ የቅረእ ወላ የክቱብ፣ መጽሐፍና ማንበብ ስለማይችሉ ቃሌንም በአፉ ላይ ያደርጋለሁ ብሎ ገልጾላቸዋል። ሶስተኛ ምን አለ? ያዘዝኩትንም ቃል ሁሉ ይነግራችኋል አለ። ኢየሱስ ክርስቶስስ የምነግራችሁ ብዙ ነበረኝ፣ ነገር ግን አሁን ልትሸከሙት ስለማትችሉ አላቸው። ስለዚህ ሳይነግራቸው የቀረ በርካታ ነገር አለ። ይሄኛው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቃል በቃል ምን አሉ? የመጨረሻ ህይወታቸው ላይ አምላክ ያላህ ሆይ ያዘዝከኝን ቃል ያውና አድርሻለሁ ብለው ይናገራሉ። የመጨረሻ ህይወታቸው ሐጀቱል ወዳዕ ላይ ምን አሉ? የመሰናበቻ ሐጅ ላይ አላሁመ ፈሽሀድ አላሁመ ኢኒ ቀድ በለግቱ አሉ። አምላክ ያላህ ሆይ መስክር፣ እነሆ አድርስ ብለህ ያዘዝከኝን ቃል አድርሻለሁኝ ይላሉ።